ቁርአን በሱረቱ ነህል ምዕራፍ 16 ቁጥር 36 ላይ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ በርግጥም በየህዝቡ ሁላ መልእክተኞችን ልከናቸዋል ስንልካቸውም አን ዕቡዱላህ አላህን በብቸኝነት ተገዙ ወጅተኒቡ ጣጉት ከአላህ ውጭ ያለ አምልኮ በጠቅላላ ጣዖት ነውና ጣዖታትን ከመገዛት ራቁ በማለት ያስተምሩ ዘንድ ሩሱሎችን ልከናቸዋል ብሏል። ነቢያት በጠቅላላ ለዚህ ዓላማ ከተላኩ ይሄ እውነተኛ አምላክ ታዲያ ማን ነው የሚለውን ጥያቄ ማንሳት ግድ ይለናል ማለት ነው። እኛ የምናመልከው የሰማያትና የምድር ፈጣሪ የሆነውን የዒሳና የመርየም አምላክ የሆነውን አላህን ሲሆን እናንተ ዒሳ ወይም ኢየሱስ አምላክ ነው ካላችሁ እስቲ በዚህ ጉዳይ ላይ የአላህ ቃል የሆነው ቅዱስ ቁርአን ምን ይላል? እንዲሁም ደግሞ ከወንጌላቶች ውስጥ ላይ ደግሞ አንዳንድ ጥቅሶችን በማንሳት የአላህ ቃል የተናገረውን ደጋፊ የሆኑ ሐሳቦችን እናቀርባለን ማለት ነው። አላህ ፍቃዱ ከሆነ አንዱን አምላክ በጋራ እንድናመልክ ነው። ካልሆነ ደግሞ ሁሉም ባለበት እምነት በመሄድ የመጨረሻውን ዓለም የአላህን የፍርድ ውሳኔ መጠባበቅ ይሆናል ማለት ነው። ወደ ርዕሱ በቀጥታ ገባለሁ። የመርየም ልጅ ዒሳ አለይሂ ሰላም አምላክ አይደለም። ዒሳ አለይሂ ሰላም አምላክ አልነበረም። ዒሳ ወደፊትም አምላክ አይሆንም ነው። ይህንን የሚያመላክት ቅዱስ ቁርአናዊ ማስረጃዎች አሉን። ከሰዓት አንፃር አንድ 10 የሚሆኑትን እንመለከታቸዋለን። ዒሳ አለይሂ ሰላም በ10 መንገዶች አምላክ አለመሆኑን የአላህ ቃል ካስተማረው ቅድሚያ እንነሳና እናያለን ማለት ነው። ምናልባትም ነገ ስንጠየቅ ስለ አምላክ ማንነት በቂ ግንዛቤ እንዲኖረን ማስረጃዎቹን መያዙ ጠቃሚ ይሆናል ማለት ነው። ከነዚህ 10 መንገዶች